በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምህረቱ ብዙ የሚሆን ከቅርብም ከሩቅም የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ሽማግሌን አክብር የሚል ነው። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 32 ላይ ያለውን የእግዚአብሔር ቃል በጸሎት መንፈስ ሆነን እናነባለን። በሽበታሙ ፊት ተነሳ፣ ሽማግሌውንም አክብር፣ አምላክህንም ፍራ፣ እኔ እግዚአብሔር ነኝ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ክብርህ ሰፊ የሆነ ሞገስህ የማይጠገብ ግርማህ የማይደፈር ሀብትህ ተዘግኖ የማያልቅ ለጥበብህ ዳርቻ የሌለ ወሰነ ሰፊ አቻ የለ ወደር የለህ እግዚአብሔር ክብር ምስጋና ለአንተ እናቀርብልሃለን። በዘመን ላይ ዘመን የጨመርክልን የማይገባንን ይህንን ቀን ያሳየህን የመኖር ፈቃዳችን የመኖሪያ ወረቀታችን እግዚአብሔር እድሜን ከነንጀራ ስለሰጠህን እናመሰግንሃለን። አምላካችን ሆይ ለመንፈሳዊ ውበታችን ዘወትር የምትጨነቅልን ያልተሰራ አካላችንን አይኖችህ እያዩ ዘወትር የምታበጀን የሕይወታችን መሐንዲስ እግዚአብሔር ክብር ምስጋና በማደሪያ ለአንተ እናቀርብልሃለን። አውራችን አንተ ነህ፣ የቤታችንም ጉልላቱ አንተ ነህ። የሩጫችን መደምደሚያው የመጨረሻው ዳኝነትም አንተው ነህ። ሽልማታችንም አክሊላችንም ሕይወታችንም አንተው ነህ። ባንተ ካልሆነ ቀኑን መዋል ዘላለሙን መከጀል አይቻልም። ጌታ ሆይ መኖሪያችን ስለሆንክ እናመሰግንሃለን። ፍጥረትን ሁሉ በስርዓት የከወንክ እግዚአብሔር እኛ ብቻ ሁኑ እንዳልከን አልሆንም። ሌቱም ይመጣል፣ ቀኑም ይመላለሳል። ክረምቱም በጊዜው በጋውም በሰዓቱ ይፈራረቃል። ለፍጥረት እንዲህ ያለውን ስርዓት እንዲህ ያለውን ውበት እንዲህ ያለውን ለጋስነት ያስታጠቅክ እግዚአብሔር በሰማይና በምድር ክብር ምስጋና ለአንተ ይሁን። ሀገር የሰጠህን ዘመን ያደልከን ወዳጆች ያበዛህልን በዚህ ምድር ላይ እናት አባትን መካሪ ሽማግሌ መምህራንን አጽናኝ አባቶችን ያዘጋጀህልን አምላክ ስለላክልን ስለነዚህ ገንዘብ ስለማይገዛቸው ሕያዋን ስጦታዎቻችን ሁሉ እናመሰግንሃለን። አምላካችን ሆይ የምንንቀሳቀሰው በሕይወት የምንኖረው ተኝተን የምንነቃው የዘረጋነውን የምናጥፈው ያጠፍነውንም የምንዘረጋው ባንተ ቸርነት ነው። ይህ ሁሉ በሰው ፈቃድ ስር ቢያድር ኖሮ የሚሰጠን የሚቸረን አናገኝም ነበረ። ሁሉ ካንተ ስለሆነ ሁሉ ስለሆነልን እናመሰግንሃለን። አምላካችን ሆይ የሕይወታችን አምዱ የሕይወታችን ምሰሶ የሕይወታችን ምርኩዙ የሕይወታችን መቆሚያው የሕይወታችን መጽኛው አንተ ስለሆንክ እማትነቃነቀው ምሰሶ የተደገፉን የምታማጽነው የሕይወት ግንድ እግዚአብሔር በሰማይና በምድር ክብር ምስጋና ላንተ ይሁን። ጌታ ሆይ እነዚያ ተቀብረው እኛ ከመሬት በላይ ያለነው በቸርነትህ በምህረትህ የንስሐ ዘመንና ዕድል ተሰጥቶን ነው።
እነዚያ በሞኝነት ሙተው እኛ በብልጠት አልቀረንም። ያኖረን ቸርነትህ ነው። ስለዚህም እናመሰግንሃለን። አምላካችን እግዚአብሔር ሆይ በምድሪቱ ላይ ስለሚጎሳቆሉ አረጋውያን መድረሻ ስላጡ የሰሩት የገነቡት ያሳደጉት የኮተኮቱት ሀገርና ትውልድ ስለዘነጋቸው ሽማግሌዎች ይቅርታ አድርግልን። ጌታ ሆይ እየረገሙ ስላሉ እያዘኑ ስለሚሞቱ ትውልድንና ሀገርን በእንባቸው በፍትህ ጥያቄያቸው ስላሰሩት ሽበታሞች ሁሉ ይቅርታ አድርግልን። አምላካችን ሆይ በዚህ ሰዓት በወለዱት ልጆቻቸው የተረሱ ብዙ አረጋውያን አሉ። በየመንደሩ የተረሱ ቤት ተዘግቶባቸው የሚከፍትላቸው ያጡ ብዙዎች አሉ። አምላክ እግዚአብሔር ሆይ ውለታን በምትቆረጥም ሀገር ውለታ ቢስ በሆነ ትውልድ መካከል ስላሉ ስለነዚህ አረጋውያን ምህረት እንድታደርግ እንለምንሃለን። በቤት ያባወራ የማወራ ክብር እንዲመለስ፣ በቤተ ክርስቲያን የአባት የመምህራን ክብር እንዲመለስ፣ በሀገር የመኳንንት የነገስታት ክብር እንዲመለስ እንማጸንሃለን። ይህንን የውርደት ዘመን ዝቅታው የማያበቃ ዘመን መውረዱ የማያበቃውን ዘመን በቃል ኪዳንህ አሳልፍልን። ይህንን ዘመን ጉልበትም ጥበብም አያልፈውም። አንተ በቸርነትህ አሳልፈን። ከሺሞት አትርፈ እችን ቀን ያሳየህን አምላክ መኖራችንን ፈቃድህን ለመፈጸም ሕፃናትን ለማሳደግ ወጣቶችን ለመምከር ሽማግሌዎችን ለመጦር እንድናውለው ጸጋህን አብዛልን። የተወደድክ አምላክ እግዚአብሔር ሆይ ብዙ በረከታቸው ምክራቸው ምርቃታቸው የሚተርፈን ሽማግሌዎችን ንቀን እንዳናልፋቸው ጸጋህ ያግዘን። በእነሱ በኩል የላከው በረከት ምድሪቱን ከታሰረችበት እስራት አቤቱ ይፍታት። ከቀን ጨለማው አቤቱ ያውጣት። ትውልድን ከመደናገር ይመልሰው። አምላክ እግዚአብሔር ሆይ ትላንት የኖሩ ዛሬ የሚመሰክሩትን አቤቱ አታሳጣን። ጌታ ሆይ ሽበታሞችን አታሳጣን። መካሪዎችን አስታራቂዎችን የሚገስጹንን አቤቱ አታሳጣን። መድኃኒት ማር አይደለም ጌታ ሆይ አይጣፍጥም። የሽማግሌ ቃል ተግሳጹ መራራ ይሆናል ግን ይፈውሳል። አቤቱ ሆይ በምድሪቱ ላይ የሽማግሌ ቃል እንዲሰማ የበላዩንም የበታቹንም የሚገስጹ ሽማግሌዎች ሽበታሞች ሲንጎማለሉ አደባባዩን ሲሞሉት አቤቱ አሳየን። አምላክ እግዚአብሔር ሆይ እንደ ቸርነትህ የሽማግሌዎችን ክብር እንድትመልስ አረጋውያን ከወደቁበት እንዲነሱ የሚለመኑ አረጋውያን ከለማኝነት ነፃ እንዲወጡ እንማጸናለን። ስለ ሁሉም ስምህ ብሩክ ቅዱስ ይሁን። ይህንን ቃል የሚሰሙትን እነዚህን ባሪያዎችህን በሰማያዊ በምድራዊ በረከት አቤቱ ባርካቸው። እኔን ባሪያህን እነዚህንም ባሪያዎችህን በዕድሜ በረከት አቤቱ ባርከን። ኖረን የምናስደስትህ ኖረን በምድር ላይ ያሰብነውን የምንፈጽም ኖረን የወጣቶቹን የልጆቻችንን መልካምነታቸውን የምናይ ሰዎች አድርገን። ጌታ እግዚአብሔር ሆይ ስለ ቸርነትህ ለመምጣትህ ቀን የተዘጋጀን አድርገን። አምላክ ሆይ እናቶችን አባቶችን አቤቱ አበርክትልን። ደጅ እንዳይዘጋ ሰብሳቢ እንዳይጠፋ የሚያገናኝ መገናኛው እንዳይፈርስ አቤቱ ሆይ በዕድሜ በረከት ባርክልን። በጤና በደስታ ባርክልን። ስለ ሁሉም ስምህ ብሩክ ቅዱስ ይሁን። የታመሙትን በዚህ ሰዓት እንድትፈውስልን፣ በስደት ያሉትን በበረከት እንድትመልስልን፣ የታሰሩ እንዲፈቱ፣ ሊገደሉ የተፈረደባቸው በምህረት ነፃ እንዲወጡ ደጅ እንጠናለን። የሞቱትን በአብርሃም በይስሐቅ በያዕቆብ እቅፍ አኑርልን።
ወርሃ ጾሙን ደግሞ የተባረከ የተቀደሰ ካንተ ምሕረት የምንቀበልበት አድርግልን። በረከተ አብ በረከተ ወልድ በረከተ መንፈስ ቅዱስንም አቤቱ አሳድርብን። ይህንን የሚሰሙ ሁሉ ጓዳቸው ይባረክ፣ ምንጫቸው ይባረክ፣ ልጆቻቸው ይባረኩ፣ ጎረቤቶቻቸው ይባረኩ። የሚሰሩበት ስፍራ ሁሉ የተባረከ ይሁን። የሚራመዱበት ጎዳናው ብሩክ ይሁን። በሚያዩአቸው ሁሉ ፊት ሞገስ ይልበሱ። ስለ ሁሉም ተመስገን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን፣ ማዳን ምሕረት በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ሽማግሌን አክብር የሚል ነው። ይህንን ትእዛዝ የሰጠው የሰራዊት አምላክ እግዚአብሔር ነው። በምድር ላይ ሰውን የሚያስቀምጥ በእድሜ ጸጋ የሚባርክ እግዚአብሔር ነው። ወጣቶች የሽማግሌዎች ተተኪ እንዲሆኑ፣ ሽማግሌዎች የወጣቶች መንገድ አመልካች እንዲሆኑ ያደላደለ እግዚአብሔር ነው። ሽማግሌዎች የትላንት ወጣቶች ናቸው። የትላንት ቆንጆዎች ናቸው። የትላንት አስተዳዳሪዎች ናቸው። የትላንት ጉዳይ ፈጻሚዎች ናቸው። ሽማግሌዎች ዛሬ እንደምናያቸው ጎብጠው የኖሩ፣ አንክሰው የኖሩ፣ ገርጥተው የኖሩ፣ ጠውልገው የኖሩ፣ ቃላቸው ሰልሎ የኖሩ አይደሉም። ሽምግልና አካላዊ ድካም፣ መንፈሳዊ ብርታት ያለው ነው። ሽምግልና የላይ መጠውለግ፣ የውስጥ ደም ግባት ያለው ነው። ባጭር ቋንቋ ሽማግሌዎች ዕዳዎቻችን ሳይሆኑ በረከቶቻችን ናቸው። እኛ ለሽማግሌዎች ከምንሰጠው እነርሱ ለኛ የሚሰጡን ይበልጣል። ልብ አድርጉ። ብልሆች ከሀገራቸው ከቀያቸው ሲወጡ ይዘው የሚወጡት ገንዘብን አይደለም፣ ምርቃትን ነው። የሽማግሌ ምርቃት መንገድ ይከፍታል። የሽማግሌ ምርቃት እንቅፋትን ያዘልላል። የሽማግሌ ምርቃት ከቀን ጨለማ ያድናል። ገንዘብ ይዘው የወጡ አልቆባቸዋል። ምርቃት የያዙ በረከት የያዙ ግን አያልቅባቸውም። እግዚአብሔር ለትውልድ በረከትን የሚያስተላልፈው በሽማግሌዎች በኩል ነው። አብርሃም ይስሐቅን ባረከ፣ ብሩክ ሆነ። ይስሐቅ ያዕቆብን ባረከ፣ ብሩክ ሆነ። ያዕቆብ 12ቱን የእስራኤል ነገድ ባረከ፣ ብሩክ ሆኑ። ሙሴ የሚመራውን ሕዝብ በመጨረሻ ባረከ። ያ ሕዝብ ያለ ሕዝብ ቁጥር ያለ ጦር መሳሪያ መመጣጠል ለዘመናት የሚያሸንፍ ሆነ። ምርቃት ያለው አጥር ባይኖረውም አይደፈርም። በረከት ያለው ሁሉ ጊዜ እንዳጨደ የሚኖር ነው። አዎ ይሄንን ዘመን ስናየው እንኳን ተረግሞ ተመርቆ እንኳን የሚያስጨንቅ ዘመን ነው።
መንፈሳዊ መምህራኖቻችሁ መርቀዋችሁ ይሆን? መንፈሳውያን አባቶች ስላዘኑባቸው ሰዎች በእውነት ልባችን ሊሰበር ይገባል። ወደ ተዘጋ ደጃፍ የሚሮጡ ናቸው። ወደ ተሰበረ ድልድይ የሚከንፉ ናቸው። ወላጆቻቸው የረገሟቸው ሁሉ ጊዜ ይዘራሉ ግን አያጭዱም። ብዙ ወጣቶች ወጥተው የቀሩት በርግማን ነው። ይሄ ሀገር ታስሮ ያለው በርግማን ነው። የኢትዮጵያ ችግር መንፈሳዊ ነው። ብዙዎች አዝነውብናል። እነዚያ የትላንት ጌቶች የዛሬ ከርታታዎች አዝነውብናል። ጦጣ ታስራ ትዘፍናለች ይባላል። ዛሬ ብንፎክር ብንጨፍር ብንዘል ታስረናል። ሽማግሌዎች አዝነውብናል። የእግዚአብሔር ቃል ሽማግሌን አክብር ይላል። ኦሪት ዘጸአት ምዕራፍ 19 የብሉይ ኪዳን አንቀጸ ብፁዓን ነው። የብሉይ ኪዳን የተራራው ስብከት ነው። በሽበታሙ ፊት ተነሳ ይላል። ዛሬ ሽበት ያለው እግዚአብሔር እድሜ ያበደረው ሰው ሲመጣ ከመቀመጫችን እንነሳ ይሆን? ልብ አድርጉ። እግዚአብሔር የሚሰጠን የምንወደውንና የምናከብረውን ነው። ሽምግልናን ከወደዳችሁት ይሰጣችኋል፣ ካከበራችሁት ይሰጣችኋል። ዛሬ ሽማግሌን ሽበታሙን እጅ የሚነሳ ሰው ማን ነው? ሽምግልናና ሽበት የስድብ ርዕስ ከሆነ ቆይቷል። በሽበታሙ ፊት ተነሳ፣ ለሽበታሙ ወንበር ልቀቅ። ወጣቱ እየተናገረ እያስተነተነ ካለ ሽማግሌው ሲመጣ ለሱ መልቀቅ አለበት። ከሱ ይልቅ የሚያውቅ መጥቷል። ማን ይናገር የነበረ ማን ያርዳ የቀበረ ነው። የነበረ ሲናገር እሙን ነው። በሽበታሙ ፊት ተነሳ። ዛሬ በጳጳሱ ፊት የሚነሳ መነኩሴ፣ በመነኩሴ ፊት የሚነሳ ዲያቆን፣ በዲያቆን ፊት የሚነሳ አናጉንስጢስ ያስፈልገናል። በሽበታሙ ፊት ተነሳ፣ እጅ ንሳ፣ አክብር፣ ዝቅ በል። ልብ አድርጉ። ትዕቢት ይዘን ጸጋ በስቶልኛል ብንል የእግዚአብሔርን አሰራር አፈረስን ማለት ነው። ምክንያቱም እግዚአብሔር ጸጋን የሚያበዛው ለትሑታን ነው። ዛሬ ዘመኑን ስታዩት እንኳን በምድር ላይ ያለ ሽማግሌ አይደለም በሰማይ ያደሩ ቅዱሳን እንኳን አንተና አንቺ ተብሎ የሚሰደቡበት ዘመን ነው። በሃይማኖት ስም ሳይቀር ሰዎች የስድብ አምሮታቸውን እየተወጡ ነው ያሉት። ቅዱሳንን ሲያዋርዱ እንሰማለን። እመቤታችንን ሲያዋርዱ እንሰማለን። ነቢያትን ሐዋርያትን ሲያዋርዱ እንሰማለን። ይሄ ዘመን የምድሩን ጨርሶ በሰማይ ያደሩትን ዝቅ ለማድረግ ታጥቆ የወጣበት ዘመን ነው። ታዲያ ይሄ ሁሉ የሚደርስብን ምን አድርገን ነው እንላለን? ምን ያላደረግነው አለ? ሽማግሌውንማ ክብር። እኛ ሽማግሌውን ስናይ ልብሰ አዳፋ ይሆናል። እግዚአብሔር ግን የሚያየው ነጭ ሸማ የደረበን ነው። እኛ ሽማግሌውን ስናይ ባለ 3 እግር ነው፣ ምርኩዝ የያዘ ነው። እግዚአብሔር ግን የሚያየው
በዘመናት ውስጥ በህይወት ትግል ውስጥ ወጣቱ መኖር አቅቶት ገመድ ላይ እየተንጠለጠለ ፈተናና መከራ አያቆመኝም ብሎ ከጦርነት ከእሳቱ ውስጥ ከድል የወጣ በድል የወጣ ጀግና ነው የሚታየው። መኖር በጦር ሜዳ ከመዋል ከጦርነት ውሎ በላይ ነው። በምድር ላይ ካከበርን ገና በቀትሩ የከበደንን ህይወት እስከ ማታ ድረስ የተቋቋሙት እነሱን ማክበር አለብን። ሽማግሌዎችን ወጣቶች እንኳን ለማቃለል አይደለም በዚህ ጭንቅላት በ20 እና በ30 ዓመት አለመብሰል ለመገምገም የማይበቁም። አዎ ወጣት ይራመዳል፣ ሽማግሌ መንገድ ያውቃል። መራመድ ብቻውን ዋጋ የለውም። መድረሻውን የሚያሳዩን ሽማግሌዎች ናቸው። ሽማግሌዎች ወጣት ለመሆን መመኘት አያስፈልጋቸውም፣ ምክንያቱም አልፈውበታል። ደግሞም የ20-30 ዓመት ወጣት ስለ ህይወት ያለው ዕውቀት ምን ያህል ነው? በአብዛኛው እንጭጭ ነው። እንጭጭ መሆንን መናፈቅ የለባቸው። ወጣቶች ግን አላዩትምና ሽምግልናን ሊጓጉበት ይገባል። የእድሜ በረከት ስጠኝ ብለው ሊለምኑበት ይገባል። ሽማግሌውን ማክበር ማለት አዎ ዋጋ መስጠት፣ ማዳመጥ፣ ማፍቀር፣ ከዛ ሁሉ በላይ መንከባከብ መርዳት ነው። ሰውየውን ጌታዬ እያልነው እሜቴ እያልን በረሃባቸው ጨካኝ ከሆንን ትልቅ ማዋረድ ነው። ማክበር መርዳት ነው፣ መደገፍ ነው፣ መንከባከብ ነው። ሽማግሌዎችን ስናከብር የነገ መድረሻችንን እያከበርን ያለነው። መልካም ስራ ለማንም የሚደረግ አይደለም፣ ለራስ የሚደረግ ነው። መልካምነት ዘር ነው፣ መልሰን የምናጭደው እኛ ነን። የሚዘራበት እርሻው ሽማግሌዎች ናቸው። የሚዘራበት እርሻው የሰው ልጆች ናቸው። አምላክህንም ፍራ፣ እኔ እግዚአብሔር ነኝ። አዎ በሽበታሙ ፊት ለመነሳት ሽማግሌውን ለማክበር እግዚአብሔርን መፍራት ያስፈልጋል። የሀገሩ መሪ ያስቀመጠውን ሚኒስትር ብንነካ የተነካው ሳይሆን ያስቀመጠው ነው የሚዋጋን። ሽማግሌን ያስቀመጠ እግዚአብሔር ነው። ያስቀመጠውን መንካት አስቀማጩን መዋጋት ነው። ከማይችሉት ጋር መታገል ነው። ዛሬ ሽማግሌዎችን ሲያዩ የነሱን በረከት የያዙባቸው የሚመስላቸው ብዙ ወጣቶችን እናያለን። እናንተ በልታችሁ የሚሉ ብዙ ደፋሮችን እንሰማለን። የሚያበላ እግዚአብሔር ነው። አብላኝ ማለትም እሱን ነው። ይህንን ትምህርት መማር ለምን አስፈለገን? 3 ምክንያቶችን ጠቅሳለን። የመጀመሪያው ሽማግሌዎች እየተመናመኑ ነው። ሀገራችን ኢትዮጵያን ስናይ የቁጥር ዘመን በሆነው በዚህ ዘመን ላይ ሲነገረን እንደምናደምጠው 70% የሚሆነው ወጣት ነው። ያ ወጣት ደግሞ ከ30 ዓመት በታች ያለ ነው። ስለዚህ 100 ሚሊዮን ህዝብ ካለ 70 ሚሊዮን ወጣት ነው። ወጣት ኃይል ነው፣ ግን መሪ ያስፈልገዋል። የሚመሩ ሽማግሌዎች ናቸው።
ዛሬ በመንገድ ላይ ሽማግሌ ማየት አልታደልንም። ዛሬ በቤተ ክርስቲያን ሽማግሌ ማየት አልታደልንም። ሽበት ብርቅ የሆነበት ዘመን ላይ ነው ያለነው። ከ10 ወጣት ሞት በላይ የአንድ ሽማግሌ ሞት ያሳስባል። አብዛኛው ወጣት ራሱን ወክሎ የሚኖር ነው። ሽማግሌ ግን የአእላፋት ሰብሳቢ ነው። ልጁን የልጅ ልጁን የሚሰበስበው ትልቁ ዋርካ ሽማግሌ ነው። የሚያገናኘው ማዕከሉ ሽማግሌ ነው። ድልድዩ ሽማግሌ ነው። አንድ ሽማግሌ የሞተበት ቤትን በአመቱ ስትመጡ 10 ልጅ ተከፋፍሎ ሸጦታል። አንድ ሰው ያቆየውን ቤት 10 ልጅ ማቆየት አይችልም። አድራሻው እንዳይጠፋ ሽማግሌ ያስፈልጋል። ሽማግሌዎች እየተመናመኑ ነው። ይሄ ሊያሳስበን ይገባል ወገኖቼ። ሀገር 3 ነገር ስታጣ ጨለማ ትሆናለች። የመጀመሪያው ሽማግሌ ስታጣ፣ ሁለተኛ አዋቂ ስታጣ፣ ሶስተኛ ንጉስ ስታጣ ሀገር ትጨልማለች። ጨዋ የሚመስላችሁ ሰው ሁሉ ጨዋ የሆነው ንጉስ በመንበሩ በዙፋኑ ስላለ ነው። ዙፋኑ ሲናጋ አጠገባችሁ ያለ ትላንት እጅ የሚነሳችሁ ሊገድል ይመጣል፣ ሊዘርፍ ይመጣል። የሰው ልጅ የተደበቀውን ማንነቱን የሚያወጣው ሀገር ሲናጋ ነው። አዎ አንዳንድ ዘግናኝ ነገሮች ሲፈጸሙ በሀገሩ ሽማግሌ የለም ይባላል። ዛሬ የሚዘገንን ነገር ስንሰማ አዋቂ ህዝቦች ካሉ በኢትዮጵያ ሽማግሌ የለም ወይ ሳይሉ አይቀሩም። የኢትዮጵያን ታሪክ የሚያውቁ አንዳንድ የውጭ ሰዎች እናንተ ኢትዮጵያውያን ምን ሆናችኋል እያሉን ያሉት። በርግጥስ ምን ሆነናል? ምንም አልሆንም፣ እኛ ከዓለም ልዩ ህዝብ ነን፣ ቅዱስ ህዝብ ነን እያሉ የሚደልሉን አሉ። ማደንዘዣ እየወጉ እድሜያችንን የበሽታ እድሜያችንን የሚያራዝሙ አሉ። ሰባኪ እግዚአብሔር የሚፈልገውን የሚናገር እንጂ ሰው የሚፈልገውን የሚናገር አይደለም። ሰው የሚፈልገውን የሚያዜም አዝማሪ ነው። ይህን ትምህርት መማር ያስፈልገን ሽማግሌዎች ስለተመናመኑ ነው። ሽማግሌዎችን በማጣት ተጎድተናል በእውነት። ይህንን ስነግራችሁ በውስጣዊ ህመም ጭምር ነው። የሚጠየቅ ሰው ማጣት እንዴት አያሳዝንም? አዋቂ ማጣት እንዴት አያሳዝንም? ባደግንበት ዘመን ህልም እንኳ የሚፈታ ሽማግሌ ይፈለግ ነበር። ዛሬ ህልሙም ፍቺውም የጠፋን፣ ምክንያቱም ሽማግሌ የለም። ያሉትም አልተደመጡም። ሁለተኛ ይህን ትምህርት መማር ያስፈልገን ሽማግሌዎች እየተደፈሩ ነው። ሽማግሌን የሚደፍር ዘመን መጥቷል። ሽማግሌን የሚደፍር ትውልድ መጥቷል። ሽማግሌን የሚደፍር አገልጋይ መጥቷል። የውጩን ሽፍታ መንግስት ለራሱ ሲል ያሳድደዋል። በቤተ እግዚአብሔር ያለውን ሽፍታ ማን ነው የሚነቅለው? በርግጥ እግዚአብሔር የቤቱ ባለቤት ነው። ሽምግልና በስርዓተ መንግስት፣ ሽምግልና በቤተ ክህነት ክብር እያገኘ ነው ወይ?
እንደምንሰማው ደርግ ሊመጣ ሲል ያ ፊደል ቆጠርኩ ያለው ጥቂት መጽሐፍ ያነበበው በእግዚአብሔር የለሽነት ራሱን ያሰለጠነ ትውልድ ከ40 ዓመት በላይ የሆነው ማዳበሪያ ይሁን እያለ ይፎክር ነበር። ይቀበር ነው። ከዛ ጊዜ ጀምሮ ወጣት 40 ዓመትን ማለፍ አልቻለም። 40 ዓመት ብርቁ የሆነ ትውልድን ላለፉት 60 ዓመታት እያመረትን ያለነው። እግዚአብሔር በቃላችን ነው የሚያስረን። እግዚአብሔር በማንም ላይ አይፈርድም። በሌሎች የፈረድነውን እሱን ነው የሚያጸናው። ደርግ መጣ። ገንዘብ ያለውን ብቻ አይደለም እድሜ ያለውን ጭምር ነው ያዋረደው። ብዙ ሽበታሞች በቀዝቃዛ ክፍል ውስጥ እየታሰሩ ተገርፈዋል። የ1953 መፈንቅለ መንግስት ኢትዮጵያን ከጣሊያን ወረራ ነፃ ያወጡ ሽማግሌዎችን አርበኞችን መድምዶ የጨረሰ ነው። አይነሱ ቢሞቱ ኢትዮጵያ ትፈታለች ተባለ። አለቁ። ችግሩ ቀጠለ። ደርግ መጣ። 60 ሚኒስትሮችን ወይም 60 የሚሆኑ የንጉሱ ባለስልጣናትን በእሩምታ ተኩስ ጨርሶ በአንድ ጉድጓድ ቀብሮ ኖራ ነሰነሰባቸው። የኛ መሞት ኢትዮጵያን የሚያሳድጋት ከሆነ አድርጉት ብለዋል ጸሐፊ ትእዛዝ አክሊሉ ሀብተወልድ። ደርግ ከጨረሳቸው ትልልቅ ባለስልጣናት አንዱ ናቸው። እንደውም የትላንትናው ቀን ህዳር 14 1967 ዓመተ ምህረት ኢትዮጵያ የደከመችባቸው ኢትዮጵያን በመላው ዓለም ያስተዋወቋት ኢትዮጵያን በዲፕሎማሲ የተዋጉላት ታላላቅ ሰዎች ያለቁበት 50ኛው ዓመት ነው። 50 እንቁዎችን ስንፈጅ የማይሰቀጥጥን ህዝቦች ነን። እስር ቤት በነበሩ ጊዜ የደርግ ባለስልጣናትን ስጎበኝ አንድ ትልቅ የሀገሪቱ ባለስልጣን የነበሩ ከሁሉም ያሳዝነኝ አሉ። ከሁሉም ማዝነው በሰላም ወደ ቤታችሁ ሂዱ ብንላቸው መንገድ ላይ የገዛ ስኳርና ግፊታቸው የሚገላቸውን 60 ባለስልጣናት መግደላችን ያሳዝነኛል አሉ። የቀበርነው ዕውቀትን ነው፣ የቀበርነው ኢትዮጵያን ነው ብለውኛል። አዎ የደርግ ባለስልጣናት ወደ ስልጣን ሲወጡ ብዙዎች ወጣቶች ናቸው። ሀገሪቱን የመሩት ሰው የ32 ዓመት ወጣት ነበሩ። ልብ አድርጉ። ሽማግሌዎች መደፈር ከጀመሩ ቆይተዋል። ደርጉ መጣ፣ ንጉሱን እስር ቤት አሰረ። የ82 ዓመት ሽማግሌ ብትንከባከቡትም ይሞታል። የግፍ ሞት ሞቱ። ሁለተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ ታስረው ተሰቃይተው መጨረሻ ላይ በፒያኖ ገመድ አንቀው ገደሏቸው። እንዴት የክርስቲያን ሀገር ፓትርያርክን ይገላል? ተው ያለ አባትም አልነበረም፣ የመከረም አልነበረም፣ ይፈቱልን ያለም አልነበረም። እሳቸው እስኪመጡ ድረስ እዚህ መንበር ላይ ማንንም አይቀመጥም ያለ አልነበረም። ደም ይዘን ነው የምንኖረው፣ ደም ተሸክመን ነው የምንኖረው። ይሄ ሁሉን የሚያውከን ዛሬ ቤተክርስቲያንን የሚያውካት የነዚህ ሁሉ ግፍ ነው። ንጉስና ፓትርያርክ ተገደሉ። ያለፉት 50 ዓመታትን ስናይ ሽማግሌ የሚደፈርበት ነው። በቅርብ ዓመታት 3 4 5 ዓመት በሻሸመኔ በአንድ መስጊድ ውስጥ
ሽማግሌዎችን ወጣቶች ሲገርፏቸው አይተናል። ይሄ ድርጊት ለምን ተደረገ ተብሎ የአካባቢው ሹም ሲጠየቅ ዛሬ አይደለም የዛሬ ወር የተደረገ ነው፣ ከተማችንን ለማጥላላት ተብሎ የተነገረ ነው አለ። ሽማግሌዎች እባካችሁ ልጆቻችን እያሉ እያሯሯጡ ሲቀጠቅጧቸው በአይናችን አይተናል። ታዲያ ይሄ ትውልድ እንዴት ነው እድሜ የሚያገኘው? እንዴት ነው እድሜ የሚያገኘው? ነገውን የሰረዘ ትውልድ እኮ ነው እያመረትን ያለነው። እኔ ያሳስበኛል፣ ያሳዝነኛል ወገኖቼ። አሁንም በግልጽ ነው የምንነጋገረው። የእግዚአብሔርን ቃል ይዘን ነው የምንናገረው። በግፍ የገደልናቸው ከንጉሱ ጀምሮ ይቅርታ ጠይቀን፣ ከፓትርያርኩ ጀምሮ ይቅርታ ጠይቀን በአደባባይ የክብር ቀብር ካልሰጠናቸው አገሪቱ አታርፍም፣ ገና ትናጣለች። እኛ የገደልነው ሳይንስን አሁንም ገና ለማነቅ ነው እየከጀልን ያለነው። በቅርብ ጊዜ በሰሜን አካባቢ ለሽምግልና ይሄዱ ምንም ይሁን ዓላማቸውን ተውት፣ ለሽምግልና ይሄዱ ሽማግሌዎች በታጠቁ ወጣቶች ተንበርክካችሁ በአሻዋ ላይ በኮረኮንች ላይ ሂዱ እየተባሉ ሲገረፉ ቪዲዮ ተለቆ አይተናል። ያስደነግጣል። የት ነው ያለነው? የት ነው ያለነው ወገኖቼ? በዚህ በሰላሌ በሰላም የኖረ ህዝብ ነው ቀንበር ተሸክሞ አደባባይ ወጥቶ እባካችሁ ወጣቶች ተውን እያሉ ሽማግሌዎች ሲለምኑ አይተናል። በሰላም እንኑርበት። በዛ ሀገር በዚያ ደግ ህዝብ ባህል ቀንበር ተሸክሞ የሚለመነው የሰራዊት አምላክ እግዚአብሔር ነው። መቅሰፍት ሲመጣ፣ ከብት ሲሞት፣ ዝናብ ሲጠፋ እባክህ ማረን ተብሎ ይለቀሳል። ሰው እንደ እግዚአብሔር የተለመነበት ሀገር ላይ ነው ያለነው። አሁንም ያ ወጣት እነዚህን ሽማግሌዎች አልተዋቸውም። አሁንም የጥይት ድምጽ ይሰማል። አሁንም ሰው ይረግፋል። አሁንም ሽማግሌ ተረጋግቶ መኖር አልቻለም። ይሄ ብቻ አይደለም። ማህበራዊ ሚዲያው የተቋቋመው በዋናነት እስኪመስል ድረስ ሽማግሌ ለማዋረድ ነው። በየቀኑ ሽማግሌ ሲሰደብ ነው የምንሰማው። አትቆርብም ወይ በዚህ እድሜ? ቁርባን እድሜ ያለው ወይ ወገኖቼ? አትቆርቢም ወይ በዚህ እድሜ? ሽማግሌውም እኮ የመደመጥ መብት አለው። አረጋዊውም እኮ የመደመጥ መብት አለው። ለምንድን ነው ማንሰማው? ዛሬ ሽሜ የሚለው ስድብ፣ አንቻሮጊት የሚለው ስድብ ብዙ ነው። ወጣቱ በመንገድ ሲጓዝ ሽማግሌውን አገኛቸው። ጸጉራቸው ጥጥ ይመስላል። የኔ አባት አላቸው። አቤት። የጥጥ መዳመጫው መስሪያ ቤት በኩል ነው አላቸው። ጥጥ ነው የተሸከምከው ለማለት ነው። አይ ልጅ መንገዱ በዚህ ጋር ነበር፣ በዚህ አካሄድ ግን የምትደርስበት አይመስለኝም አሉት። በመኪናም ሲጓዙ ይባላል ሽማግሌው ቆመው ወጣቱ ተቀምጦ ያያቸዋል። ወጣቱ በዚህም አላባራም። የኮሚኒስት ትራፊ ነው፣ የእግዚአብሔር የለሽ ትራፊ ነው፣ ከሃዲዎች ያሰለጠኑት ነው። ሽሜ ያላቸው አቤት። እናንተ ተቀምጣችሁ ወጣቱ የሚሞተው ለምንድን ነው አላቸው። አይ መላከ ሞት ሲመጣ እኛን ሲፈልግ በእኛ ወንበር ላይ እናንተን ተቀምጣችሁ ስለሚያገኛችሁ ለዚህ ነው የሚወስዳችሁ አሉት። ሽምግልና የክብር ርዕስ ነበረ። በሀገራችን የስድብ ርዕስ ነው። ቤትም ዓለም የለም የሀገር መሪዎች ሽማግሌዎችን ይንከባከባሉ። ህዝቦች ለሽማግሌዎች ዋጋ ይሰጣሉ። አውሮፓ ሄዱ፣ አሜሪካ ሄዱ፣ ካናዳ ሄዱ፣ የሽማግሌ ሀገር ነው። በላቲንም ሄዱ የሽማግሌ ሀገር ነው።
ሽማግሌ ይከበራል። ይህን ትምህርት መማር ያስፈለገን ሽማግሌዎች እየተደፈሩ ስለሆነ ነው። ሶስተኛ ሽማግሌዎች አዝነውብናል። ብዙ ሲነገር እንሰማ ነበረ። አንድ ጋዜጠኛ በቅርብ ዓመታት ሲናገር የሰማውን ሲናገር ቀዳማዊ ኃይለ ሥላሴ እስር ቤት ሆነው ሲረግሙ ሰምቻለሁ ብሎ ሲናገር ሰምተናል። ቧንቧውን እየከፈቱ የኢትዮጵያ ወጣት ደምህ እንደዚህ እንደ ውሃ ይፍሰስ ብለው ሲረግሙ ሰምቻለሁ ብሏል። ሽማግሌዎች አዝነውብናል። ንጉሱ ዕውቅ ሰው ስለሆኑ ሊጎላ ይችላል። በየቤቱ ብዙ ሐዘን አለ። ለመንገር ስለሚያሳቀቅ ነው ወዳጆቼ። እኔ በአገልግሎቴ ብዙ አይቻለሁ። ወላጆቻቸውን የሚገርፉ ልጆች አይቻለሁ። አስረው እናት የሚገርፉ አባት የሚገርፉ ልጆች። ማረጋግጥላችሁ ግን አንዳቸውም በህይወት የሉም። አዎ ሽማግሌዎች ያዘኑት ለምንድን ነው? አልተደመጡም። ጥሩ ነገር አላዩም። ጉዳይ ሰተናቸዋል። ዛሬ በየመንግስት መስሪያ ቤት ብትሄዱ ክላሰር ይዞ የሚሽከረከረው ሽማግሌ ነው። ጉዳይ እንዳይተኛ አርገነዋል። እቤቱ መተን ልናገለግለው ሲገባ ጉዳይ ሰተን እያንከራተት ነው ያለነው። ሽማግሌ ያለቀሰበት ሀገር አያድግም። የሚሞት ሽማግሌ አይርገምህ፣ የሚያድግ ሕፃን አይጥላህ ነው። በሰለጠነው ዓለም ሽማግሌዎች ይከበራሉ። ሰብሰብ ብላ አድርገው ይከበራሉ። ሽማግሌ ክብር አለው። የሽምግልና ዘመናቸውን ይናፍቁታል። መንግስታቸው ሲያንቀባረራቸው ለማየት፣ ሀገር ለሀገር ሲያዞራቸው ለማየት፣ እነሱን ከሚመስሉ የእድሜ ባለጠጎች ጋር ለመጫወት ሽምግልናን ይናፍቁታል። ሽምግልና ክብር ነው። በሰለጠነው ዓለም ሽማግሌዎች ሀገር ይመራሉ። በቅርቡ የአሜሪካ ፕሬዝዳንቶችን ተመልከቱ። የሚንቀጠቀጡ ሽማግሌ ናቸው እየለቀቁ ያሉት። እየመጡ ያሉትም ደግሞ ከሁለት ዓመት በኋላ የሚንቀጠቀጡ ናቸው። 78 ዓመት ነው። አገራቸውን በዓለም ላይ ከፍ ያደረጉት ሽማግሌዎች ስለሆኑ ነው። ሽምግልና ሀገር የሚመራበት ነው። የብስለት ዘመን ነው። ለሆድ ሳይሆን ለታሪክ የሚኖርበት ነው። ፓትሪያርኮችን ተመልከቱ። ሽማግሌዎች ናቸው። ሰውን በስጋም በመንፈስም የሚገዙ ናቸው። ፓትሪያርኮች ሽማግሌዎች ናቸው። በመላው ዓለም ያሉ ፓትሪያርኮች ከኛ አባት ጀምሮ በመላው ዓለም ያሉ ፓትሪያርኮች ሽማግሌዎች ለምድር ለሰማይ የከበዱ ናቸው። በእኛ ሀገር ሚዲያ ተሰጥቷቸው ፓትሪያርክን የሚያዋርዱ አሉ። ጎበዝ የሚባሉ አሉ። እጅግ ያሳዝናል። አዎ ፓትሪያርኮችን ስናይ፣ የህዝብ አባቶችን ስናይ ሽምግልና የመተከጃ ዕድሜ አይደለም፣ የማስተዳደሪያ ዕድሜ ነው። ይህንን ሽምግልና ልትናፍቁት ይገባል። ለዚህ ሽምግልና ዛሬ በመልካምነት ባንክ ቤት፣ በደግነት ባንክ ቤት ልታጠራቅሙ ይገባል። በእውቀት ተሞልታችሁ ስትሸመግሉ ሀገር እንድትመሩ፣ ቤተክርስቲያንን እንድታስተዳድሩ ዛሬ ዝግጅት ማድረግ አለባችሁ። እግዚአብሔር የዕድሜን ማታ የሰጠው ለውበት እንጂ ለመተከጃ አይደለም፣ ለስራ እንጂ ለሮሮ አይደለም። ሽማግሌዎች በሰለጠነ ህዝብ መካከል ይጦራሉ። ይችን ሀገር ያቆያችሁልን እናንተ ናችሁ ተብለው ይጦራሉ።
አውሮፓ ከፍተኛ ሀብታቸውን የሚያፈሱት ለሽማግሌ ጡረታ ነው። ልብ አድርጉ። የምትጦር ሀገር ካለች የሚሰራ ወጣት ይፈጠራል። ምክንያቱም እኔም ሳረጅ እንደዚህ ጦራለሁ ብሎ ሚሊዮን የሚዘርፍ በገባ በወሩ አገር ዘርፎ የሚሄድ ሰራተኛ የምናመርተው ስለማንጦር ነው። የምታውቁት ነው የሀገራችን ጡረታ 62 ብር በ80 ብር ጡረታ ነው። ጦርን እያልን ስናወራ ይኖር ነው። አው ሌላው ዓለም ሽማግሌን ይጦራል። በእኛ ሀገር ሽማግሌ ይሰደዳል። በንጉሱ ዘመን ያገለገሉ ተሰደው ነው የሞቱት። በደርጉ ዘመንም ያገለገሉ ተሰደው ነው የሞቱት። በቀጣዩም ያገለገሉ ስደት ላይ ናቸው። ቀጣይም ስደት ሊቀጥል ይችላል። እንዴት ሰው ባገለገለው ሀገር ላይ በእድሜው ማታ ይሰደዳል? አው አንዳንዱ በግፍ ሊሆን ይችላል። ነገር ግን አብዛኛው ባለሙያ ጭምር ተሰዷል። ሀገር አንድ መሪን ለማውጣት ብዙ ዋጋን የምትከፍለው። አንድ ጀነራል ለማውጣት ሀገር ከ30 ዓመት በላይ ትታገላለች። ለዛ ሰው ትደክማለች። አንድ ሰው አንድ አይደለም፣ የሀገር ሀብት ነው። ዛሬ በውጭ ዓለም ላይ ያሉ ስንት አዋቂዎች ቅድም የጠቀስናቸው እነዚህ 60 ሚኒስትሮች በመካከላቸው 2 ጠቅላይ ሚኒስትሮች ነበሩ። ልጅ እንዳልካቸው ነበሩ፣ አክሊሉ ሀብተወልድ ነበሩ። አክሊሉ ሀብተወልድ ትልቅ ሰው ለኢትዮጵያ ዲፕሎማሲ ከፍታ የሚጠሩ ሰው ናቸው። በ5 ዓመት የጠላት ወረራ እኚህ ሰው ለሀገራቸው 5 ዓመት ሙሉ ረዳት የንጉሱ አገልጋይ ሆነው የታገሉ ናቸው። በጄኔቫ በነበረው በዓለም መንግስታት ጽፈት ቤት የኢትዮጵያ ተጠሪ የነበሩ ሰው ናቸው። ዛሬም ምን ኮራበት የኢትዮጵያ አየር መንገድ አላነሳቸው መስራች ናቸው። ጥቁር ህዝብ አውሮፕላን ላይ እንዴት ይወጣል ሲሉ ፈረንጆቹ አይ እግዚአብሔር እኩል አድርጎን የፈጠረን ብለው ተከራክረው ሀገርን ለዚህ ክብር ያበቁ ናቸው። የአፍሪካ ህብረትን እንዲቋቋም በአዲስ አበባ መቀመጫውን እንዲያደርግ የደከሙ ሰው ናቸው። እኚህ በዲፕሎማሲ ለኢትዮጵያ ሲዋጉ የኖሩ ትልቅ ሰው ሲቀበሩ የሀገር ድካም ነው አብሮ የተቀበረው። የሀገር ሀብት ነው አብሮ የተቀበረው። አዎ ሌላው ዓለም የራሱን ሽማግሌ አንቆ ዕውቀቱን ያሟጥጣል። እኛ ግን ጆሮአችንን ደፍነን አንሰማችሁም እንላለን። ወገኖች ከቢጤዎቻችሁ የምትሰሙት የምታውቁትን ነው። እማታውቁትን የምትሰሙት ከሽማግሌ ነው። ፊተኛው ትእዛዝ ይላል ሐዋርያው በኤፌሶን 6 ቁጥር 1 ላይ ፊተኛው ትእዛዝ በረከት ያለው ትእዛዝ አባትና እናትህን አክብር እግዚአብሔር በሚሰጥህ ምድር ላይ እድሜህ እንዲረዝም። እንዴት የሚደንቅ ነው! ልብ አድርጉ። ከ10ቱ ትእዛዛት ከኔ በቀር ሌላ አምላክ አታምልክ የሚለው እንኳን አጠገቡ የበረከት ቃል አልተቀመጠም። አባትና እናትህን አክብር እግዚአብሔር በሚሰጥህ ምድር ላይ እድሜህ እንዲረዝም ለሚለው ለበረከት ቃል ዛሬ እጅ መስጠት አለብን። ሽማግሌዎች በእናት በአባቶቻችን እኩያ ያሉ ሽማግሌዎች። ይሄ ብቻ አይደለም፣ የሚመክሩ ወጣቶች ቢሆኑም የቤተ ክርስቲያን አገልጋዮች ሽማግሌ ነው ምድባቸው። ዋጋቸው የሽማግሌ ያህል ነው። ማክበር አለብን። ያንን ስናከብር እግዚአብሔር በሚሰጠን ምድር ላይ እድሜያችን ይረዝማል። እድሜ በምንድን ነው የሚረዝመው? በማክበር። ማክበር መከበር ነው ይባላል። ማክበር መከበር ነው። መወደድ ነው መውደድ።
ላዋርድ ካሉማ ይመጣል መዋረድ ይባላል። አዎ የእግዚአብሔር ቃል በሽበታሙ ፊት ተነሳ ሽማግሌውንም አክብር ይላል። ዛሬ መጠየቅ ካለበት ሽማግሌ መጠየቅ አለበት። መሪዎችን ማማከር ካለባቸው ሽማግሌዎች ማማከር አለባቸው። አባቶችን መደገፍ ካለባቸው ሽማግሌዎች መምጣት አለባቸው። ለሽምግልና ለጋብቻ የሚላኩ ሽበት ያላቸው መላክ አለባቸው። ትዳሩ ሲናጋ ሽማግሌ መጠራት አለበት። በሽበታሙ ፊት መነሳት አለብን። ሽማግሌውን ወንበር የያዝን መልቀቅ አለብን። የሚናገሩ ባሉበት ሀገር ላይ የሚናገሩት ያላቸው ባሉበት ምድር ላይ እኛ ዝም ማለት አለብን። እግዚአብሔር በተፈጥሮ አንድ አፍ ሁለት ጆሮ ነው የሰጠን። ብዙ አዳምጡ ጥቂት ተናገሩ ማለቱ ነው። ሳምንት እንቀጥላለን። እግዚአብሔር በምድራችን በኢትዮጵያ ላይ እግዚአብሔር በመላው ዓለም ላይ የሽበትን ክብር ይመልስልን። የአረጋውያንን ክብር ይመልስልን። አገልግለው የተጣሉ አገልግለው የተረሱ አገልግለው እንደ እድፍ የተቆጠሩ የሚከብሩበት ቀን ይሁን። ሀገር የሚፈታው በዚህ ነው። እንቀጥላለን። ለአምላካችን ለእግዚአብሔር ምስጋና ይሁን። አቤቱ ጌታችን እናመሰግንሃለን። የዘመናት ቅዱስ ሆይ ከፍ ከፍ እናደርግሃለን። ለጌትነት ዳርም የለህ የኛ ጌታ። ሰው አልሾመህ ሰው ዝቅ አያደርግህም። አንተ በዘመናት የሸመገልክ ተብሎ የተነገረልህ ጠቢብ እግዚአብሔር በምድሪቱ ላይ ጌታ ሆይ የአዋቂዎችን ክብር መልስልን። አዋቂ አይወደድም ባገሩ። ታዋቂ ሰው ነው ጌታ ሆይ የሚከበረው። ጌታ ሆይ ፌዝ የነገሰበት ሀገር ነው። ቁም ነገር የሚያወሩ ሰዎች ጆሮ ተነፍገዋል። አዋቂው እንደ እብድ ነው የሚቆጠረው። ትንሽ ነካ ያደርገዋል ነው የሚባለው። ፌዘኛው ባለጌው ጌታው የከበረበት የማይገባውን ዙፋን የወረሰበት የማይገባውን ከፍታ የማይገባውን ስምና ጌጥ የተቀዳጀበት ሀገር ላይ ነው ያለነው። የዘመናት ቅዱስ እግዚአብሔር ሆይ እባክህን የአዋቂዎችን የሽማግሌዎችን የጠቢባንን የክህነትን ክብር አቤቱ መልስልን። የውርደት ዘመን እንዲያበቃ ንጉስ የሚከበርበት ካህን የሚከበርበት አባወራ የሚከበርበት ሰባኪ የሚከበርበት ሰው በሰውነቱ የሚከበርበት የክብር ምድር አድርግልን። መንፈስ ቅዱስ የክብር መንፈስ ነው። መንፈስ ቅዱስ ባለበት ሁሉ ክብር ይንሸራሸራል፣ ክብር ይናኛል፣ ክብር ይንሰራፋል። አምላክ እግዚአብሔር ክብርን መልስልን። ስለ ቸርነት ስለ ምሕረት ታላቅነት በዚህ ቀን ደግሞ በዚህ ቃል ወደ ህይወታችን ወደ ኑሯችን ስለመጣ ልባዊ ምስጋና እናቀርብልሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።